ሰላም 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 ለሁላችን ይሁን። ባጭሩ ዛሬ አጠር ያለች የውይይት ሀሳብ ይዤላችሁ ቀርቤያለሁ። ይህም የውይይት ርዕሳችን ፈተና የሚል ነው። ከፈተና እግዚአብሔር ይጠብቀን። ፈተና ሁለት መልክ አለው። የህይወት ፈተና አለ። እውቀት ለማግኘት የሚደረግ ፈተና አለ። አስተማሪ ከአስተማሪው ለመፈተን በሚዘጋጅበት ጊዜ የፈተና ወቅቱን ይነግራል። ፈተና ይመጣባችኋልና ተጠንቀቁ፣ አጥኑ ይባላል። ከአስተማሪው ነው አስተማሪ ፈተና የሚያመጣው። ሌክቸሩ አንተ የምታውቀውን ያክል የተረዳህን ያህል ጻፍ። ከፍተኛ ደረጃ ላሉት እታች ላሉት ግን በኖትቡካቸው ላይ ማስታወሻቸው ላይ ከያዙት ያጠናችሁ አጥኑ ተብሎ ማስጠንቀቂያ ይነገራል። ይህኔ ፈተና ከመድረሱ በፊት ሆነ በፈተና ላይ ፈተና ደርሶ በፈተና ወንበር ላይ ተቀምጦም በፈተና ወንበር ላይ ተቀምጦም ፈተናውን ጥንቃቄ እያደረገ እያስታወሰ ይፈተናል። ይሄ የህይወት ፈተና አይደለም። በተለይ የህይወት ፈተና ከዚህ ለየት ይላል። በህይወት ፈተና ውስጥ ያለ እኔም አንተም ሁላችን በህይወት ፈተና ውስጥ ያለን ከሆነ ወይም የገባን ከሆነ ከመቼም በላይ ሊያሳስበን ይገባል፣ ልናስብ ይገባል። ይህ ፈተና አመጣጡ ሁኔታ ያልተገለጸና ፈተና መጣሁ ብሎ በር አንኳኩቶ የማይገባ ስለሆነ ውሻ በቀደለው ጅብ እንደሚገባ ኪዳኑ በሳሳበት ውሃ ዝናብ እንደሚገባ ቤት ውስጥ ፈተና ዝም ብሎ ዘው ብሎ ስለሚገባ ለምን እንዴት ገባ ብለን ራሳችን መፈተሽ ያስፈልጋል። ለምን ለሚባለው አጭር መልስ አለ። አጭር መልስ የሚሆነው ራሱን ለመቆጣጠር በሳል ሐሳብ መርጦ መጠቀም ነው። ፈተና እንዴት ደረሰብኝ? ይህ ፈተና በምን በኩል ነው የመጣው? ምን አጥፍቼ ነው? ምን ከማድርገው አጉድዬ ነው የሚለው ነገር ራሱን መቆጣጠር፣ ራሱን መፈተሽ፣ ራሱን ማየት ይጠይቃል። እንዴት መጣብኝ? የማያውቀው ፈተና የሆነበት ከሆነ ምንም አይነት እሱ የሚያውቀው ፈተና ካልሆነ ከማያውቅበት አቅጣጫ ላይ የመጣ ፈተና ከሆነ እንዴት፣ በምን፣ ለምን ብሎ አመጣጡን ሁኔታ ማሰላሰል ያስፈልጋል። እንዴት ነው የሚያሰላስለው? እንዴት ነው ማሰላሰል የሚቻለው? እንዴት ማሰላሰል ይችላለሁ? እንዴትስ ማሰላሰል ትችላላችሁ? እንዴትስ ማሰላሰል እንችላለን? የማሰላስለው ምን አጥፍቼ ነው ብለው ፈተናው ፈተና ባልደረሰበት ዘመን ውስጥ በነበረ ወቅት ያለበትን ደስተኛነት ወደኋላ ይመለከትና ያመጣውን ለውጥ በዛው መካከል ላይ በነበረበት ሁኔታ ላይ ከነበረበት ለውጥ ያመጣውን ለውጥ መቃኘት ለምን እንደተለወጠና በለውጡ መንገድ ላይ ባለበት
ሁኔታዎች ውስጥ የተከሰቱ ክፋት ሳያውቅ ሆነ እያወቀ በድፍረት የተፈጸሙ ድርጊቶች የት ጋር እንዳሉ ምን እንደፈጸመ ምን እንዳደረገ መርምሮ ይህ በዚህ ጉዳይ ሊሆን ይችላል ፈተና የመጣብኝ ብሎ ማወቅ ያስፈልጋል። ካወቀ በኋላ ራሱን ይህን ካወቀ በኋላ ስህተቱን ከተረዳ በኋላ ከነበርኩበት ሁኔታ በደስታ ከምኖርበት ሁኔታ በእንደዚህ አይነት ሁኔታ ችግር የፈጠርኩት እኔው ነኝ። እኔ ከመስመሩ ተስቼ ወጥቼ ነው። በአፍም በአካልም በሁኔታዎች ሁሉ ስቼ ወጥቼ ነው ተሳስቻለሁ ብሎ ራሱን ማሳመን ራሱ ጥፋቱን ማወቅ ይቅርታ መጠየቅ ንስሐ መግባት ከሰውም ከእግዚአብሔርም የህይወት ፈተና ውስጥ የገባን ሰው የሚወጣበት መንገድ ሊሆን ይችላል። ካወቀ በኋላ ይህን ካወቀ በኋላ ራሱን ለመጠበቅ መወሰን ያስፈልጋል። ከእንግዲህ ከገባሁበት መውጣት አለብኝ። ለመውጣት በምን መልኩ ነው የሚወጣው የሚለው ደረጃ ላይ ማሰላሰል፣ ማውጣት፣ ማውረድ፣ የሳተበትን መንገድ መፈለግ፣ ፈልጎ ያገኘበትን እርግፍ አድርጎ መተው የፈተናው አመጣጥ ከለየ በኋላ የሚወጣበትንም ሰላም የሚፈልግለትን መንገድ መፈለግ በህይወት ፈተና ውስጥ ለገባ ሰው አማራጭ ነው። የፈተናው አመጣጥ ከለየ የሚወጣበትን ሰላም የሚፈጥርለትን መንገድ መፈለግ የራሱ ውሳኔ ነው። ሌላ ተጨማሪ ፈተና ውስጥ ከሚያስገባ ሩጫ ራሱን መቆጠብ መጠንቀቅ እጅግ በጣም ወሳኝ ነው። በህይወት ፈተና ውስጥ ያለ በተፈጥሮ ከራሱ ጋር አብሮ ያልነበረ መሆኑን ጠንቅቆ ከለየ በኋላ በተፈጥሮ ከራሱ ህይወቱ ጋር አብሮ ያልነበረ ፈተና መግጠሙን የተሳተበትን ጎዳና፣ አስተሳሰብ፣ አካሄድ፣ አንደበት ከለየ በኋላ ዳግም ወደዛ ላለመመለስ መወሰን የኔ ያንተ የሁላችን ፈንታ ነው። ይህ ካልሆነ የህይወት ፈተና ውስጥ የገባ ሰው ሳይወጣ በፈተና ውስጥ እንዳለ ሁኔታው ህይወቱ ሳያምር በዛው እስከ ወዲያኛው ያሸልባል። ከህይወት ፈተና ለመውጣት በዚህ በኩል ውጣ ብሎ የሚያስተምር የሚያሳይ ወደ ህይወት ፈተና ውስጥ በሚገባበት ጊዜ ከሌላ ጋር ተማክሮ ያልገባ በመሆኑ የሚወጣበትን መንገድ ከራሱ ጋር ተማክሮ ከራሱ ጋር ተነጋግሮ ራሱ ወስኖ በህይወት ፈተና የገባ ሰው መውጣት ይችላል። ካማከረም ሌላ ተጨማሪ ህይወት ፈተና ውስጥ ይገባል። ለኔ ይሁን ነው እንጂ ላንተ ይሁን የሚል ስለሌለ የህይወት ፈተናውን በዚህ አይነት ውጣ ብሎ የሚያስከፍል ስለሆነ
የደም ዋጋ ሳይሆን የጠቆመበትን ሁኔታ ወደ ገንዘብ መንዝሮ ይሄን ያህል ክፈል ብሎ የሚያስገድድ ስለሆነ እጅግ በጣም ውጥንቅጥ ውስጥ ትሆንና ከህይወት ፈተና ውስጥ ሳትወጣ ታሸልባለህ። ስለዚህ ራስህን መወሰን የምትችለው ህይወት ፈተና የደረሰብህን መንገድ ራስህ ካወቅ ከህይወት ፈተና ውስጥ የምትወጣበትን መንገድ ራስህ ነው የምታመቻቸው። ራስህ ነው የምትወስነው። ልጅህ አይወስንም፣ ሚስትህ አትወስንም፣ ዘመድህ አይወስንም፣ መንግስት አይወስንም። ራስህ ነው የምትወስነው። ሀገር አይወስንም። ራስህ ነው የምትወስነው። በውሳኔ መሰረት ፈተናውን ማሸነፍ የምትችለው አንተው ነህ። ስለ አንተ የሚፈተን የለም። አንተው ነህ ከፈተናው የምትወጣበትን ጥበብና ዘዴ፣ ስልትና እውቀት ማመቻቸት፣ በሳል ሀሳብ መርጠህ መጠቀም፣ አስታራቂ ሀሳቦችን ይዘህ መጓዝ ያንተ ድርሻ ነው። ስለዚህ በሳል አስተሳሰብና አስታራቂ ሀሳብ ይዘን ወደፊት የምንቀጥልበት ሁኔታዎችን ፈጥረን ከህይወት ፈተና ውስጥ እንድንወጣ እግዚአብሔር ይርዳል። በሰላም ዋሉ።